ስልክ እያነሳልኝ አይደለም፣ እየደረስኩ ነው ብሎኝ ነበር። ደውዬለታለሁ እና አዲስ አበባ እንደገባ ነግሮኛል። አባዬ ሰው ገብቷል። ወይኔ ጉዴ! አታልቅሽ፣ በቃ ሁሉንም ነገር እኛ እናስተካክለዋለን። እሺ አሁን ምንድን ነው መፍትሄው? እኔ ነኝ ጦሰኛዋ። አሁን ከኛ የሚጠበቀው የተገጨው በህይወት እንዲኖር መጸለይ ነው። ትሁቴ በቃ አታስቢ፣ ምንም ነገር አድርጌ አባዬ እንዲወጣ አደርጋለሁ። ስለኔ እኮ ሲሰማ ደንግጦ ነው። ወይኔ አንቺ ራስሽን አትውቀሽ፣ ተረጋግተን ነበር መንገድ የነበረብን። ኦኬ፣ ስለዚህ በእኔ እያሳበብክ ነው ማለት ነው? ተመስገን። አየህ አይደል አባዬ 15 ቀን እንኳን እዚህ ቤት ባይኖር አስቤዛ እንኳን የለንም። እድልዬ ባንክ ውስጥ ስንት ብር አለን? 10,000 ብር አለን። እሺ ነገ አውጥተሽ ስጫቸው። አንድ ጥያቄ ልጠይቅህ። እሺ። ጉዞ ላይ ለምን ነበር የኔ ስልክ የማታነሳው? የድልን ደግሞ እያነሳ ነበር። አጋጣሚ ነው። ምን ነው ናቲ፣ አባዬን ለማስፈታት ብዙ ገንዘብ መክፈል ይጠበቅብናል። የምርሽ ነው? ለነገሩ ምን ችግር የለውም ማለት እትማ ንብረት አለ፣ መቼም ቤቱ ከሱ አይበልጥም። ለምን ዝም ትያለሽ? ቆይ እየታዘብሽኝ ነው? አዎ ማሚዬ፣ ብቻሽን ላወራሽ ፈልጋለሁ። ንፋስ እንቀበል ብለሽ እንውጣ። ይኸውልሽ እናቴ፣ ቤቱን መሸጥና አባዬን ማስወጣት የሚሆነው ሆኖ እሱ ይፈታ እንጂ አሁን የቤቱ ጉዳይ ምን ያሳስባል? አንቺ ያልገባሽ ነገር ምን መሰለሽ እናቴ፣ ቤት ደግሞ ተመስገንና ትሁት ናቸው። እነሱ ደግሞ ወራሽ እንደሆኑ እየተሰማቸው ያለው። ቆይ ትሁት ያንተ ፍቅረኛ አይደለችም እንዴ? አዎ ናት። ያው እሷም ሰው አይደለች። ምናልባት ቤቱ ይሸጥ ከተባለ እሷም ሊከፋት ይችላል እንዴ? አባባ የሆነውን የደረሰበትን ነገር መጥቶ እስኪነግራቸው ድረስ ሁሉም በጉጉት እየጠበቁት ናቸው። ተመስገን። ሰላም ጤና ይስጥልን። ትሁት ድራማ ከባለፈው ክፍል የቀጠለው ጀምሯል። እንግዲህ ሲጠብቁት እንደነበረም ተመስገን መጥቶ አባባ በራሱ ላይ ምንም አይነት ጉዳት እንዳልደረሰበት፣ ነገር ግን ሰው ገይቶ እስር ቤት መግባቱ ነገራቸው። ትሁት ማልቀስ ጀመረች። ናቲ አጽናናት ነው። እማማ ግን እኔ ነኝ የዚህ ሁሉ ተጠያቂ፣ ጦሱ እኔ ነኝ። ምን ነው ሞተች ተብሎ አንዴ የተረጋገጠ ነገር ነው። ባልመጣ ኑሮ ወይም በዚህ ሰዓት ባይደወል ኑሮ እያለች መብሰልሰል ስትጀምር ተመስገን አይ እናቴ አንቺ ተረጋጊ፣ አንቺማ ምን አጠፋሽ? ግን አባባ በዚህ ስሜት ውስጥ ሆኖም እንኳ ያንቺን ደህንነት ያንቺን ሰላም መሆን ነው ያጥብቆ የጠየቀኝ እና አንቺ አትጨነቂ፣ እኛ እናስተካክላለን እያለ ነው። ተመስገን እያጽናናት ነው። ታዲያ መፍትሄው ምንድነው የሚል ጥያቄ ሲነሳ እንግዲህ መጀመሪያ ሁላችንም ልናደርገው የሚገባ ነገር የተጎዳው ሰው ህይወቱ እንዳያልፍ ተግተን መጸለይ ይገባናል። ከዛ በኋላ እንግዲህ ዘመዶቹን በካሳ መደራደር በሽምግልና የምንፈታው ይሆናል አለ ተመስገን። በዚህን ጊዜ ናቲ ቀበል አደረገና ትሁትን እያጽናና ማጽናኛ ያለው ነገር አይዞሽ ትሁቴ፣ በቃ ምንም ነገር አድርጌ ቢሆን አባባን አስፈታዋለሁኝ አትጨነቂ ብሎ ቃል ሰጣት። በዚህን ጊዜ ሁሉም እየተገረመ ይመስላል። ግን የአባባ ሚስት እማማ መጨነቃቸውን አልተውም። ምንም ሁሉም ረስቶኛል፣ ጎረቤቴ ሁሉም ዘመድ አዝማድን የሚያቀኝ ነገር የለም። እኔ የጠፋሁት እንዳለሁኝ በጤና በሰላም ይኖር የነበረን ሰው በእኔ ምክንያት እንደዚህ ጉዳት መድረሱ በጣም ያሳዝነኛል እያለች ስትብሰለሰል፣ አይ አንቺ አትጨነቂ፣ በእርግጥ መደወል አልነበረብንም መሽከርከሩን እያወቅነ እያለ መናገር ሲጀምር ናቲ ነገሩን ወደ ራሱ መነዘረውና እና ታዲያ ጥፋተኛ ነህ እያልከኝ ነው ብሎ ነገር ሊጀምረው ሲል ተመስገን አይ በቃኝ እኔ ደክሞኛል ደህና ደሩ ብሎ ወጣ። ናቲም እንግዲህ ይህንን ነገር ለመስማት ነበር አባባ ምን ላይ እንደደረሰ መጨረሻውን ለማወቅ ነበረ በጉጉት ሲጠብቅ የነበረው። እንግዲህ ያለበትን የደረሰበትን ደረጃ እሱ በሚፈልገው ደረጃ ባይሆንም እንኳን ስላወቀ ሁለቶች ወንዶች ተሰናብተው ወጥተዋል። አሁን ትሁት እየተብሰለሰለች ነው። ትሁት ከአባባ መጎዳቱ በተጨማሪ እንደገና ደግሞ ተመስገን እየሆነ ያለው ነገር በጣም እያስፈራት ያለች ትመስላለች። በቃ ባፈለፈው ሲናገራት የነበረው ንግግሮቹን ማስታወስ ጀምራለችና ስለ ተመስገን እያሰበች ነው። በቃ በመጨረሻ ለድል ሊሆን ነው እኔን ተወኝ ማለት ነው አይነት እሳቤ ውስጥ የገባች ትመስላለችና ልቧ ውስጥ እየተሰማት ያለን ስሜት የሚጋራት ቅርቧ ያለ ሰው የለምና ይህንን ነገር ለቲና ደውላ ልትነግር ስትል ቲና ስልክ አታነሳምና በቲና ስልክ አለማንሳት እየተማረረች እያለ ቤተሰቡ እንዳለ ተሰበሰበና ተመስገን ስልክ እያዋራ መጣ። ለካ ስልክ እያዋራ ያለው አባባ ከገጨው ልጅ ቤተሰቦች ጋር ነውና ለካሳ 1,500,000 ብር እንደጠየቁት እንግዲህ ስልኩ ላይ ሰምተናል። ይህንን ብዙ ብር እንኳን ለአባባ ከወጣ በኋላ አስቤዛ እንኳን ለመግዛት በጣም እንደተቸገሩ ትሁት ሐሳብ ታቀርባለች። እዚህን ጊዜ እማማም እንግዲህ እኛም የድርሻችን የምንችለውን ማዋጣት አለብን ብላ ልጇን አካውንቱ ላይ ያለውን ብር 10,000 ብር አውጥታ እንድትሰጣቸው
ትነግራታለች። ተመስገን ግን አይ አይገባም እሱ እንዳለ ይቀመጥ ቢልም አይ ማዋጣት አለበት የድርሻችን እያለች ነው። እሱም እሺ እዚህ አልጋፋችሁም በሚል ይመስላል ትሁትን ነይ ለብቻሽ ላናግርሽ ብሎ ይዟት ወጣና ስለ ሁኔታው እያወሩ ናቸው። እንዲህ ምን ማድረግ ይሻላል፣ ምንድነው ማድረግ ያለብን ብለው እየተወያዩ ነው። ሁለቶችም በየፊናቸው ማድረግ ያለባቸውን እንዲያደርጉ ከተስማሙ በኋላ ትሁት ግን አንድ ሲያንገበግባት የነበር ጥያቄ አነሳች። በመንገድ ላይ እኔ በተደጋጋሚ ስደውልልህ የኔን ስልክ አላነሳም፣ በተመሳሳይ እድል ስደውል ግን እያነሳ ስታናግር ነበር፣ ምክንያቱን ማወቅ እችላለሁ ብላ ስጠይቀው ተመስገን አጭርና ግልጽ የሆነ መልስ ነበር የሰጣት። አጋጣሚ ነው እንጂ ምንም አይነት ምክንያት የለኝም ሲላት ሌላ ጥያቄ አስከተለች። እንግዲህ ብሬን በሙሉ አባባ እንዲያስቀምጥልኝ ሰጥቼዋለሁ፣ ምንም አይነት ብር እጄ ላይ የለም ብላ ስጠይቀው ምንም ችግር የለውም የሚያስፈልግሽን በሙሉ ጠይቂኝ እኔ ሞላለሁ ብሏል ተመስገን። ትሁት ተመስገን ተሰናምቷት ከወጣ በኋላ ባለችበት ቁማ እየተከዘች እያለ ናቲ መጣ። ናቲ እንደመጣ የተፈጠረውን ስትነግረው ቀለል አድርጎ ታዲያ ምን ችግር አለው ቤቱን ሽጠን እናስፈተዋለን ሲላት በጣም ገረመችና ምንም ሳትል ዝም አለች። ዝም ማለቷ እሱ ራሱ መልሶ ከነከነውና እየታዘብሽ ነው ብሎ ሲጠይቃት እንክት አዎ የታዘብኩ ነው ስትለው ታዲያ እኔ ሌላ ምን አማራጭ አለኝ ብሎ ሲላት በቃ የተሻለ አማራጭ እስክታገኝ ድረስ ዝም በማለት ተባበረኝ ስትለው እሷን ትቶ ወደ ውስጥ ገባ። ወደ ውስጥ ገባ እማማና እድል ቁጭ ብለዋል። እንግዲህ የተፈጠረውን የሰማና በጣም ማዘኑን ነግሮ ለልብ ለመብላት ሲታገል አዎ ተፈጥሯል በቃ በእኔ ምክንያት እያለች እማማም እያሳዘነች ስትነግረው በቃ እንግዲህ የተፈጠረውን መቀበል በጸጋ መቀበል ነው ሌላ ምን ማድረግ ይቻላል እያለ ሲል እሺ ልጄ አንተ ጋር መፍትሄ የለም ስትለው እንዴ ከመጣሽማ ማርያም ታምጣሽ ያለ ይመስላል። እድል ይህን ነገር እንድትሰማ አልፈለገምና እድልን ወደ ውስጥ እንድትገባ አድርጎ በቃ የሆነ አንቺና እኔ ብቻ ወጥተን ማውራት አለብን ንፋስ ልቀበል ብለሽ ምክንያት ሰጠሽ ውጪ ብሎ አላት። እድልም መስማት ስለሌለባት በሚል ይመስላል እንግዲህ ማማም እንደተባለችው አድርጋ እንውጣ ብላ ናቲና እማማ ወጣው። ናቲ ጉዳዩን እንግዲህ በማማ በኩል ለማስፈጸም ደፋ ቀና እያለ ነው። ከወጣ በኋላ አባባን ለማስፈታት የግድ ህንፃውን መሸጥ አለብን፣ ህንፃው ደግሞ ባንቺ ስም ነው ያለ የግድ ባለቤቱ ስለሆንሽ ምንም ችግር የለም ሲላት እሷም የእውነት መስሏት አዎ ከሱ ነፍስ ከሱ ህይወት እሱ ካለበት ሁኔታ ህንፃው አይበልጥም እንሸጠዋለን ስትል ግን አንድ የሚያሰጋ ነገር አለ። ምናልባት አሁን ባለበት ሁኔታ ተመስገንና ትሁት ወራሽ ነን ብለው ያስባሉ እና እንዲሸጥ አይፈልጉም ብሎ ሁሉንም ነገር አቀሳሰረ። እንዴ ትሁት ያንተ ሚስት ከሆነች ለምንድነው እንደዚህ አይነት ሐሳብ ያላት ብሎ ስጠይቀው እሷም አይ አሁን በፊት ነበራት አሁን ግን እያስተካከልኋት ነው፣ ሆኖም ግን ያው ሰው አይደለች ብሎ በደንብ አቀሳሰረ። እድልም እንዳሰማ ያደረኩት ምናልባት ልጅነት ይዟት ይሄን ነገር እንዳትነግራቸው ሚስጥሩ ነው መቆየት አለበትና ስላላት እሷም እንግዲህ ይሄንን ነገር ወስዳ ነግራ እሱም እንድታማክር አንተ ባለበት ሁሉም ይሆናል ብላ ነግረዋለች። እሱም ደስተኛ ሆኗል። እንግዲህ ሴራውን በማማ በኩል ለማስፈጸም አስቦ ቤት ላይ ተሰባስቧል። ቤት ላይ በተሰባሰቡበት ትሁት ለአስቤዛ የሚሆን ብር የለኝም ስትል ተመስገን እሺ ሲል ናቲ ተመስገንን ያው መቃወምና እሱን መገዳደር ስለሚፈልግ ረን ያለሁኝ አለ። በሁሉም እኔን ጠይቂኝ አለ። ተመስገንም ምንም አልተገደረደረም። ጥሩ በጣም አሪፍ እሱ ጋር ሁሉን ነገር ጨርሼ አላት። በመጨረሻ ማማ ግን የባላቸው ነገር እያሳሰባቸው ነውና ምን አደረጋችሁ ልጆቼ ብላ ስትጠይቅ ተመስገን 400 ሺህ ብር ከተጠየቀው ላይ አግኝቻለሁኝ ሲል እሺ ስንት ጎደለው የሚል ጥያቄ ናቲ መጣ ቀብረር ብሎ። ምክንያቱም ያሰበው ነገር ይቀር ይሆን የሚል ፍራቻ ይመስላል። 1,100,000 ብር ነው ሲለው ደነገጠ። ሲደነግጥ ምን ነው ደነገጥክስ አንተስ ምን ያክል ከዚህ ላይ ልታዋጣ ታስባለህ ሲባል ናቲ አልናገርም አለ። እንግዲህ በዚህ ሁኔታ ላይ እማማ በቃ ትጨነቁ ቤቱ ይሸጥ በሚል ቃል ካፏ ሲወጣ ትሁት ምን ብላ በጣም ደነገጠችና ይህንን ሐሳብ ያቀረበው ተመስገን ነው ብላ ደመደመችና በተመስገን ላይ ጮህበት ተናዳ ወጣች። ተመስገን እኔ አላደረኩም ቢልም እሷ ግን ልታምነው አልቻለችም። በመጨረሻ እማማ ምን ሁና ነው ብላ ስትጠይቅ አይ የአባባ ትልቁን ሀብት በዚህ ትንሽ ነገር እንዲሸጥ መደረጉ አናዷት ነው ብሎ ለማለሳለስ እየሞከረ ነው። ይህ ሐሳብ ግን ያንተ ነው ብሎ ሲጠይቀው አዎ ምን ታካብዳለህ ከአባባ ህይወት ይበልጣል እንደ ህንፃው ሲል እኔ የለውበትም ብሎ ተመስገንም ትቶ ወጣ። በዚህ ጊዜ እድልም ተከታትላ እማዬ ይቅርታ አድርግላት ብላ ስትጠይቀው እሷ ምን አደረገች ነገሩን የሰራው ናቲ ስለዚህ አትጨነቂ ብሏት ትሁትም በዚህ ሁኔታ የተመስገን ሐሳብ መስሏት በጣም ተናዳ ከቤት ወጣለች። ቤት ወጣ ተመስገንም ምንም እንዳላደረገ ምክንያቱም እሱ እንዳላደረገው ያምናልና መንገድ ላይ ተገናኙ። መንገድ ላይ ሲገናኙ በጣም ሳቱና እንዴት ይህንን ነገር ትላለህ እንዴት የአባባ ቤት ይሸጥ ብለህ ታማክራታለህ ብላ ከሆነም አካኪ ዘራፍ አለችው። እኔ አላማ ስለዚህ እኔን አትውቀሽ
ደግሞ እንደዚህ የምትኮራብኝ የምትንጠባረርብኝ ገና ትወደኛለች አፈቅረኛለች ብለህ ነው ብላ ስትለው እኔ እንደዛ አላሰብኩም። እድልንም ቢሆን ምንም በማታውቀው አትጫኛት ብሎ ትቷት ሊሄድ ሲል አንተማ እኔ በቆምሁበት እያናገርሁ ትተህ መሄድ አትችልም፣ ባይሆን እኔ ነኝ ትቼ መሄድ ምችለው ብላ አሁን በቅርሰት ሽማግሌ እንዲልክ አደርጋለሁኝ እንዲያውም ብላ አባባን ነገር ራሱ ረስታ አሁን እድል ለተመስገን ያላትን ስሜት በመመልከት ወደ እልህ ገብታለችና አባባ በሌለበትም ቢሆን እሞሸራለሁ ብላው እየፎከረች ወደ ቤት ስትመለስ ናቲ ለማማ ይሄ ነገር ባንቺና እኔ ሚስጥር ሆኖ መቆየት አለበት እያለ ሲናገር፣ ምክንያቱም ቤቱ ይሸጥ የሚለው የተመስገን ሳይሆን የናቲ ሐሳብ ነበርና ይህ ሐሳብ ሚስጥር ሆኖ እንዲቆይ እየመከራት እያለ ትሁት ከጓሮ ሆና ይህን ነገር እየሰማች በግርምት በድንጋጤ እየሰማችው ነበረ። የዛሬው ላይ ነው ያበቃ። በቀጣዩን ክፍል ይዘን ቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።